መቻል አለብን አንድ ሰው ሞተ ሲባል ብዙ እንደ ሞተ ነው ማሰብ ያለብን ከዚህ በፊት የሰው መሞት አይደለም መታመም ያስደነግጠን ነበር እንደምታስተውሰው እና አንዴ እንደዚህ ሆነ አንድ እናት ናቸው አንድ ልጅ ነው ያላቸው በጣም የሚወዱት አንድ ልጅ ነው ያላቸው በስተርጅና ነው የወለዱት በስለት ነው የወለዱት ያይናቸው ማረፊያ ልባቸው ተስፋ ነው እና ከለታት ባንድ ቀን ከትምህርት ቤት እንደመጣ ልቤን ብሎ ፍግም አለ በዛው ሄደ ማለት ነው እና እናትየው በጣም ጎረቤት መጣ ልጁ ግጥምጥም ብሏል ወዲያው ይዘውት ሄዶ ወደ ሆስፒታል ከተወሰነ ጊዜ በኋላ ተነሳ ማለት ነው የልብ ችግር ነበረበት ምናምን አሉ እንደዚሁ በሳምንቱ አሁንም የልጅ ከትምህርት ቤት እንደመጣ እዛው መደባቸው ላይ እንደዛው ግጥምጥም አለ እናትየው አሁንም ጩኸታቸውን አቀለጡት አንድ ልጃቸው ስለሆነ ጎረቤት ግን እንትና ነው እንዴ ኦኬ ምናምን ብሎ አሁንም መጡ እንደ መጀመሪያው ባይሆንም ማለት ነው ዘን ወደ ሆስፒታል ምናምን ወሰዱት ተነሳ ሶስተኛ ጊዜ ከተወሰነ ጊዜ በኋላ ያ ልጅ አሁንም ፍግም ሲል ወደቀ ማለት ነው እናት ደነገጡ ሌሎች ጎረቤቶች ግን እንዲህ ነው ያሉት አይ እንደ ልማዱ ይነሳል አሉ ለምደን ሊሆን ይችላል ብዬ ነው ማስበው አንዳንድ ነገሮችን ግን ስታቲስቲክስ መሆን የለበትም የሰው ልጅ መሞት የሰው ልጅ በቫይረሱ መያዝ ጥንቃቄ ማድረግ እየቻለን ማለት ነው ስለዚህ ማህበረሰባችን ማወቅ ያለበት የሚወዳቸው ወንድሞች የሚወዱት እናትና አባት ካሉት ወይም ካላት ልጆች ካሉት ካላት ታስፈልገናለች ወይም ያስፈልገናል ወይም እናስፈልጋለን ማለት ነው ስለዚህ ለነዚህ ስንል ጥንቃቄ ማድረግ አለብን ማለት ነው ስለዚህ መንግስት የሚለንን ነገር መስማት አለብን የጤና ባለሙያዎች የሚሉንን ነገር መስማት አለብን አንድ አይን ያለው ባፈራ አይጫወትም አንድ ህይወት ነው ያለን አንድ ህይወት ስለዚህ ጥንቃቄ ልታረግ ነው የሚገባ ማለት የተነገረህ ማለት በደንብ ማሰብ አለብን ዝንጋይን እንትን ለማስተካከል ነው ብዬ ማስበው ጦርነት አሁን በሆነ አቅጣጫ ላይ የሆነ አካል ወረረን ብንል ምንድነው የምናደርገው ሁሉም ከያለበት ነው ተነስቶ የሚተመው ወደዛ ነገር ማለት ነው ወይም አድዋን ስትመለከት ጣሊያን መጣች እንደዚህ ለንወራር ነው ብቻ ተወረናል እንደዚህ ምናምን ሲባል ሁሉም አማራ የለ ኦሮሞ የለ ትግሬ የለ ሰሜን የለ ደቡብ የለ ምስራቅ የለ ምዕራብ የለ ሁሉም ከያሉበት ነው ተመው የሄዱት ማለት ነው በተመሳሳይ መልኩ ኮሮና የሚባል ወረርሽኝ ወይም ሰራዊት ልትለው ትችላለህ ጦርነት አውጇል በሰው ልጆች ላይ እና የቻለውን እየገደለ ነው እና ብዙ ቤት ውስጥ ለቅሶ አለ ብዙ ቤት ውስጥ እንባ አለ ብዙዎች ከዚህ ቫይረስ በኋላ እናትና አባቶቻቸውን ያጡ ልጆች ምን ሊሆኑ እንደሚችሉ ማሰብ አለበት ጎዳና ላይ ነው የሚወጡት አንዳንዶቹ ማለት ነው ልጆችን አተክ በእድሜ የገፉ እናትና አባትህ ቢተርፉ ምንድነው ሊሆን የሚችለው የነሱ መጨረሻ የሚለው በደንብ ማሰብ አለብን ማለት ነው ስለዚህ ጦርነታችን ከኮሮና ጋር ምንከላከለው ብቻ ሳይሆን ምንዋጋው በሳሙና በመታጠብ እጆቻችንን ንክኪ በመቀነስ ሰዎች በሚበዙበት ቦታ ባለመገኘት የህክምና ባለሙያዎች የሚሉንን በመስማት መንግስት የሚለንን በመስማት እኛንም የሚሰሙንንም እናተርፋለን እኛንም ወዳጆቻችንንም እናተርፋለን አዘርዋይስ ግን ቁጥሩ ትንሽ ስለሆነ ትንሽ ነው ማለት ላይሆን ይችላል ምክንያቱም እየተመረመረ ያለው ሰው በጣም ትንሽ ነው መመርመሪያዎቹም በጣም ትንሽ ናቸው ቁጥራቸው ማለት ነው ከዛ አንፃር ስናይ መደንገጥ ነው እንደውም ያለብን ብዬ ነው ማስበው ማለት ነው ስለዚህ ለመደንገጥ ሰው መሞት የለበትም ራስ ጥንቃቄ ለማድረግ የግድ ባንተ ላይ መድረስ የለበትም ማለት ነው ጣሊያንን መመልከት በቂ ነው ስፔንን መመልከት በቂ ነው አሜሪካ ላይ ያለውን መመልከት በቂ ነውና ሌሎች ሀገሮች ላይ ያለውን ነገር ማየት በቂ መስለኛል ብልጥ በሌላ ሰው ይማራል እንደሚባለው ማለት ሞኝ ግን ከራሱም አይማርም ለዛ ነው ሞኝን እባብ ሁለት ጊዜ ይነድፈዋል ይባላል አንድም እቺ ምንድናት ሲል ሲያይ ሁለተኛም ደግሞ የነደፈኝ ላሳያችሁ ሲል ሲያሳይ ይባላልና እንደዛ መሆን የለበትም አንዳንዴ በዚህ ሀገር ላይ በቅርብ ጊዜያት የምናስተውለው ነገር አለ በነባሩ የኢትዮጵያ ባህል ውስጥ ኢትዮጵያዊነት መተሳሰብ አብሮነት አንድነት መተጋገዝ ነው ተብሎ ይነገራል ነገር ግን አሁን የምንመለከተው በጉዳት የማትረፍ የማህበራዊ ልሽቀት ምልክቶችን እናያለን በጉዳት የማትረፍ ነገሮች እንመለከታለን እንዲህ አይነት ስነልቦናዊ ውቅርን እንዴት ነው ሊዳብር የሚችለው በጉዳት የማትረፍ በጉዳትን የመቀነስ እንጂ በጉዳት የማትረፍ ስነልቦናዊ ውቅር እንዴት ሊገነባ ቻለ
ነባሩ ማህበራዊ ሴታችንስ ለምን ተሸረሸረ? ይሄንስ እንዴት ነው ልናልፈው የምንችለው? እንደ ማህበረሰብ እንደ ሀገር ምን ታዘባለን? ቫይረሱ ተከሰተ ከተባለበት ጊዜ ጀምሮ የምናስተውላቸው ነገሮች አሉ። አንደኛው ለኔ በኔ ከኔ ስግብግብነትን ተመልክቻለሁ ማለት ነው። ስግብግብነትን በሱፐርማርኬቶች፣ ስግብግብነትን በፋርማሲዎች፣ ስግብግብነትን በበርካታ ይህንን ቫይረስ መከላከል የሚያስችሉ ቁሳቁሶችን የሚሸጡ አካላት ዋጋ ጨምረው ሳይ ስግብግብነት ተመልክቻለሁ። እሱ ብቻ አይደለም የሚገዛውም አካል ለኔ ብቻ ለልጆቼ ብቻ ምናምን ብሎ እሱንና ቤቱን ብቻ ለማዳን የሚደረገው ማለት ነው። ግን ስግብግብነትን ብቻ ሳይሆን ደግሞ መቆረስንም አይቻለሁ ነው ለሌላው ማሰብ አየ ቅድም የጠቃቀስኳቸው አንዳንድ ፋርማሲዎች ደግሞ በነጻ እስከ መስጠት ድረስ እኛ ጋር አለ ለአቅመ ደካሞች ለእንደዚህ አይነት ድርጅቶች በነጻ እናደርሳለን ብለው ደግሞ ያደረሱ አካላት እንዳሉ አውቃለሁ። የሚቆረሱ ሰዎች አሉ። አየ ሆቴላቸውን ለመስጠት የተዘጋጁ ሰዎች፣ መኖሪያ ቤታቸውን ለመስጠት የተዘጋጁ ሰዎች፣ ያላቸውን ገንዘብ ለመስጠት የተዘጋጁ ሰዎች፣ ዕውቀታቸውን ለመስጠት የተዘጋጁ ሰዎች፣ የሕክምና ባለሙያዎቻችን ደግሞ ህይወታቸውን ጭምር ለመስጠት የተዘጋጁ ሰዎችን ተመልክቻለሁ ማለት ነውና እነዚህ ሁለት ነገሮች አሉ። ያን ሳንቲም ሁለት ገጽታ ሆነው ማለት ነው። ባይሆን ደስ የሚለው ስግብግብነቱ ባይሆን ደስ ይል ነበር። ግን የሰው ደግሞ ኔቸር ነው ብዬ ነው የማስበው። ሰምሃው የሰው ልጅ ባህሪ ፍጹም ጤነኛ ፍጹም ለሌላው ሰው የሚቆረስ መሆን ይችላል ብዬ አላስብም። በርግጥ እዚህ ጋር እያተረፈ እዚህ ጋር ደግሞ የሚቃወምም እኮ ይኖራል ማለት ነው። ለምንድን ነው ቤተክርስቲያን የሚዘጋው? ለምንድን ነው መስጊድ የሚዘጋው? ለምንድን ነው ቸርች የሚዘጋው ምናምን ይላል። ደግሞ እዚህ ጋር ደግሞ ሲያተርፍ ደግሞ ተመለከተዋለህ ማለት። ስለዚህ አንዳንዶቹ ጥቅም የሚያገኙበት አንዳንዶቹ ደግሞ ጥቅማቸውን የሚሰውበት ሁናቴ ነው። ስለዚህ የተፈጠሩት ነገሮች የየራሳቸው መስታወት አላቸው ብዬ ነው የማስበው እንድናይበት ማለት ነው። ስለዚህ ማያም ማሳያም ነው አሁን ኮሮና የሆነው ብዬ ነው የማስበው። ለካ ማህበረሰባችን እንዲም ያስባል። የትኞቹ ግን እንዲበዙልን እንናፍቃለን። አየህ የሚቆረሱቱ ከራሳቸው እንዲያልፉ የሚፈልጉቱ ለጎዳና ወንድሞቻችንና እህቶቻችን በዛ ላሉ ለአቅመ ደካሞች በየዕለት ተዕለት እንቅስቃሴያቸው ምግባቸውን ለሚያገኙ ወዳጆቻችን ለመትረፍ የሚዘረገው በርካታ ኢትዮጵያውያን አሉ። እነሱን ማድነቅ ማበረታታት በርቱ ማለት ያስፈልጋል ብዬ ነው የማስበው። ጥሩ ኢትዮጵያዊ እሴታችን እሱ ይመስለኛል በኔ ማለት ነው። ግን ደግሞ ይሄንኛው ደግሞ ለምን ተፈጠረ ደግሞ አይባልም ብዬ የማስባቸው ነገሮች ምንድነው እንግዲህ በስንዴ መካከል እንክርዳድ አይጠፋም እንደሚባለው እንደዛ ሆኖ ነውና ማጆሪቲውን ማየት በጣም ኢምፖርታንት ነው። በጎ ሰዎችን ማየት በጣም የተሻለ ነገር ነው ብዬ ነው የማስበው ማለት ነው። ይሄንንም ነገር ልናልፍ የምንችለው በእንደነዚህ በጎ ሰዎች አየ በጎነት ከበዛ ችግር አይኖርም ማለት ነው። ችጋርም አይኖርም ማለት ነው። አንድ ላይ ከቆምን ይሄንን ጨለማ እናልፈዋል። ምክንያቱም ወቅቱ የሚጠይቀው አንድ ላይ መቆምን በጋራ መቆምን በጋራ መተሳሰብን ይጠይቃል ማለት ነው። አንተ ትብስ እኔ ትብስ የሚሉትን ነገሮች ምናምን ማሰብ ይጠይቃል ማለት ነው። ስለዚህ እንደሱ ከሆነ እንሻገራቸዋለን። ግን እንደተባለው የናሩ ነገሮች አሉ በሸቀጣ ሸቀጦች ላይ በአንዳንድ ነገሮች ላይ ምናምን እና ደግሞ የከተማው አስተዳደር ደግሞ ህጋዊ እርምጃ እየወሰደ መሆኑንም አውቃለሁና እሱ መበረታታት አለበት እና ከውቀት ከማነስም ሊሆን ይችላል ብዬ ነው የማስበው እኔ አንዳንዴ ማለት ነው። ምክንያቱም ወዳጅህ በረሃብ ከሞተ አንተ ልትተርፍ አትችል። ወዳጅህ በዚህ ቫይረስ ከሞተ አንተ ልትተርፍ አትችል። ስለዚህ ለሱ ማሰብ መቻል አለብህ። ለዛ ነው በዚህ ቫይረስ በተከሰተበት ጊዜ ካስተዋልኳቸው ነገሮች መካከል ስግብግብነቶች ብዬ ገለጽኩት ማለት ነው። ለምሳሌ የፊት ማስክ እንኳን በምንመለከትበት ሰዓት ላይ ብዙ ባለሙያቶቹ እንደሚናገሩት የሚያስፈልገው በቫይረሱ ለተጠቃ ወይንም ደግሞ በቫይረሱ የተያዘ ሰው ካለ ወይንም ደግሞ የሚጠረጠር ሰው አካባቢ ካለና ያ ሰው ሲያስነጥስ ወይንም ደግሞ ሲያስል ድሮፕሌትስ ስለሚኖሩ ወደ አንተ እንዳይተላለፍ ነው እንጂ አሁን ጤነኛ ሰው ወይንም ደግሞ ጤነኛ ሰው ኢነሴንስ ኮት አንኮት ዝም ብለ በዛ ታፍነ ቀኑ ሙሉ እንድትውል አይደለም። ኢምፖርታንት አይደለም ማለት ባይሆንም ግን ያ ነገር የሚያስፈልገው አካል አለ። ለሱ ብትሰጠው ነው የተሻለ የሚሆነው ማለት ነው። ስለዚህ የሪሶርስ ብክነት ሁሉ ትመለከታለህ ማለት ነው። እነሱ ቢስተካከሉ ናፍቆታል። ዲሲፕሊን ያለ መሆን ችግርም እንመለከታለን። እንደ ማህበረሰብ ዲሲፕሊን ያለ መሆን እንግዲህ በኮሪያም ሰሜን ኮሪያም ደቡብ ኮሪያም ቻይናም ስቲል በተለይ ቻይና
የችግሯን ባጭር ጊዜ የተከላከለችበት መንገድ ስናየው ህብረተሰቡ መንግስት የሚለውን ትዕዛዝ ይሰማ ነበር። እኛ እንደ ማህበረሰብ አማኞችን እንላለን። ነገር ግን ቅዱስ ሲኖዶሱን የእስልምና ጠቅላይ ምክር ቤትም ያሳለፋቸው ውሳኔዎችን ተግባራዊ አናደርግም። ዲሲፕሊን ያለ መሆን የመንግስትንም ትዕዛዝና የህክምና ባለሙያዎችን ያለ መቀበል ችግሮች እናያለን። እንደ ማህበረሰብ ዲሲፕሊነታችን ለምን ጎደለ? ለምንድነው አማኝንም ብለን የሃይማኖት አባቶችን ትዕዛዝ ማንቀበለው? ለምንድነው ህጋዊ የመንግስትን ስርዓት ከኛ የፈጠርነን ብለን እየተናገርን በታሪክ ሂደት ላይ የመንግስታዊ መዋቅርን ተከትሎ የሚተላለፉ ትዕዛዞችን ለምን አንቀበልም? የዲሲፕሊን ጉድለታችን ከምንድነው የመነጨው? እንዴትስ መታረም አለበት? ጥሩ ጥያቄ ነው። እንግዲህ የዲሲፕሊን ጉድለቶቻችን ከየት መጡ እንዴት መጡ የሚለው አስተዳደጎቻችንን መፈተሽ በጣም ኢምፖርታንት ነው። ለምን ተብሎ ከተጠየቀ እንደሚነገረው እንግዲህ ልጅ እንዳሳዳጊው፣ ወንዝ እንደጠላፊው፣ ጠመንጃ እንደወዳሪው፣ ቀስት እንደሚለጥጠው አካል ይወሰናል ይባላል እና አንድ ቀስተኛ ቀስቱን ሲለጥጥ ክቧን ቢስት ተጠያቂው ማን ነው የሚል ጥያቄ ሊነሳ ይችላል። ወይንም በሌላ ቋንቋ እናትና ልጅ ቢኖሩ ወይም እናትና ልጅ ቤተሰብ ምናምን እንደዚህ ሆኖ ልጅን እንደ ቀስት ብንወስደው እና አባት ወይም እናት ለጥጣ ቀስቱ አቅጣጫውን ቢስት ማን ነው ተጠያቂ የሚል ጥያቄ ይነሳል ብዙ ጊዜ ማለት ነው። አንዳንዶቹ ቀስቱን የለጠጠው ይላሉ፣ አንዳንዶቹ ቀስቱ ራሱ ነው ይላሉ። እኔ ግን ሁለቱም ነው ብዬ ነው የማስበው። በሌላ ቋንቋ ምን ማለት ነው? ቤተሰብም ተጠያቂ ሊሆን ይችላል፣ ልጅም ተጠያቂ የሚሆንባቸው ነገሮች አሉ። እንደሚታወቀው መንግስት ትምህርት ቤቶች ተዘግቷል። በጣም ልብ ከሚሰብሩት ነገሮች መካከል እንደሚታወቀው የሰው ልጅ አቅም የተፈተሸበት በሽታም በአይን አይታይም፣ በላቦራቶሪ ይታያል። ብዙ ሰዎች ብዙ ነገር ያደርጋሉ። በሳይንስ ውስጥ ያሉ ሰዎች ቴክኖሎጂ አለ 21ኛው ክፍለ ዘመን ላይ ብዙ ነገር ምናምን አድርጓል። የተማሩ ሰዎች አሉ፣ በቴክኖሎጂ በሳይንስ ምናምን የረቀቁ ሰዎች አሉ ምናምን። ዓለም አንድ ላይ ያረጋት አልቻለም። ይሄ ያደጉ ሀገሮች አሉ፣ ያደጉ በማደግ ላይ ያሉ ሀገሮች አሉ ምናምን ይባላል። አሜሪካ አለ፣ አውሮፓ አለ፣ ጥቁር አለ ምናምን እንደዚህ ምናምን። በሽታው ግን ሁላችን አንድ ነው ያደረገው። አታክ እያደረገም ያለው የሰው ልጅ የሆነው ነው ማለት ነው። ስለዚህ በዚህ ቫይረስ ውስጥ ዲሲፕሊን ያላቸው ሀገራት አመለጡ ወይንም ደግሞ ኮንትሮል እያደረጉት። ለምሳሌ ቻይና ተብሎ ተጠቅሷል። በእኛ ሀገር ምን ሆነን ነው የሚሉትን ነገሮች ነው እያየን ያለነውና በእኛ ሀገር እርግጥ ሙሉ ለሙሉ እኮ አይደለም ዲሲፕሊን እንዲሆኑ አካላት አሉ። አርጉ የተባሉትን ነገር የሚያደርጉ፣ አታርጉ የተባሉትን ነገር የማያደርጉ ማለት ነው። አርጉ የተባለውን አለማድረግና አታድርጉ የተባለውን ነገር ማድረግ ሁለቱም አለመታዘዝ ነው ብዬ ነው የማስበው ማለት ነው። ስለዚህ ትምህርት ቤት ዘግተህ ፑል ቤት ውስጥ እንድትቀመጥ ምናምን አይደለም፣ ወይም በየሜዳው ላይ አብረ ኳስ እንድትጫወት አይደለም፣ ወይም በመንገድ ላይ አብረ እጅብ ብለ እጅብታ እንዲኖር ምናምን አይደለም። የተዘጋበት ዋና ዓላማ ቫይረሱ እንዳይተላለፍ፣ ተማሪዎቹን እንዳያጠቃ፣ በየገበያ ቦታዎችን ብትን ይበል ምናምን ሲባል የሰው ልጅን ስለሆነ የሚያጠቃው የሚተላለፍባቸው መንገዶች እነሱ ስለሆኑ ዲሲፕሊንድ የለንም የሚለው ሙሉ ለሙሉ እርግጠኛ አይደለሁም። ግን ዲሲፕሊንድ ስንሆን ብቻ ነው የምናልፈው። ትድግናችን የሚመጣው ቤዞት የሚመጣው በዛ ውስጥ አለን ብዬ ነው የማስበው ማለት ነው። ቻይና ተቆጣጣረችው። የተቆጣጣረችበት ምክንያት ምንድነው? መንግስታቸውን ያምናሉ፣ መንግስታቸውን ይሰማሉ። የህክምና ባለሙያዎቻቸውን ያምናሉ፣ የህክምና ባለሙያዎቻቸውን ይሰማሉ። ላስዘት ቴክኖሎጂም ተጨምሮበት በርግጥ ማለት ነው። በእኛ ሀገር ላይ እናቶቻቸውን የሚሰሙ ልጆች አሉ፣ ልጆቻቸውን የሚሰሙ እናቶች አሉ። የሃይማኖት መምህራኖቻቸውን የሚሰሙ ወላጆች አሉ። መንግስትን የሚሰሙ አካላት አሉ። የሚዲያ ተቋማትን የሚሰሙ አካላት አሉ። መምህራኖቻቸውን የሚሰሙ አካላት አሉ። ታዋቂ ሰዎችን የሚሰሙ አካላት አሉ። የእያንዳንዳችን ኢንፍሉዌንስ እና ተቀባይነት የተለያየ ነገር ሊሆን እንደሚችል አስባለሁ በእያንዳንዱ ሰውና ቤተሰብ ውስጥ ማለት ነው። ግን ይሄ የዲሲፕሊን ጉዳይ በሚነሳበት ሰዓት ላይ በእርግጠኝነት መናገር የሚቻለው ዲሲፕሊን አትሁን ተብሎ ያደገ ሰው ግን ያለ አይመስለኝም እንደ ማህበረሰብ። እኔ እንደው ብዙ ጊዜ ጨዋ ለመሆን ኢትዮጵያዊ መሆን ብቻ በቂ ነው ብዬ ነው የማስበው። አሁን ሳስበው ግን አልመሰለኝ። ስለዚህ የቱ ጋር ነው ችግሩ ያለው የሚለው ነገር አሁንም በደንብ መፈተሽ ያለበት ነው የሚመስለኝ ማለት ነው። መዘናጋት ነው ወይስ አውቆ ነው? አውቆ የተኛም ቢቀሰቅሱት አይሰማም ይባላልና አውቆ ከሆነ ምንም ልታረጋው አትችልም። ነገር ግን ህይወት ነው እኮ። ስለዚህ
አንዳንድ ሀገራት እኮ ዲሲፕሊን ስለሆኑ ሳይሆን አስገድደውም ጭምር። ስለዚህ የህግን ኃይል የምታይበት ሰው ዲሲፕሊን ስለሆነ እኮ አይደለም። ሰው ዲሲፕሊን መሆን ስለማይፈልግ ምክንያቱም ዲሲፕሊን መሆን የሚያስከፍለው ዋጋ አለ። አይ ራስን ማሰልጠን፣ አእምሮን ማሰልጠን መገኘት ካለብህ ብቻ ሳይሆን መገኘት ከሌለብህም ብቻ ሳይሆን መገኘት ካለብህ ሁሉ አለመገኘት ስለሚጠይቅ ስለዚህ ማረግ የማትፈልገውን ብቻ ሳይሆን ማረግ ከምትፈልገው መከልከል ስላለ በውስጡ ማለት ነው ዲሲፕሊን ትሆናለህ። ዋጋ ያስከፍላል፣ ግን ደስ የሚል ዋጋ ለበጎነት ነው፣ ለጥሩ ነገር። ስለዚህ ምንድነው የሆነው ተብሎ ከተጠየቀ በሌሎቹም ሀገሮች እንደውም የፊሊፒንሱ ይመስለኛል ተኩሱባቸው ምናምን ሁሉ ያሉ ይመስለኛል። ሌሎች ሀገራት መሪዎች ግረፏቸው፣ ሌሎች ሀገራት መሪዎች እሰሯቸው፣ የሌሎች ሀገራት መሪዎች የገንዘብ ቅጣት፣ የሌሎች ሀገራት መሪዎች ደግሞ እስር። አየ ኢራን ይመስለኛል እስከ 7 አመት ያስፈርድባል እንደዚህ አይነት ነገር ማድረግ ማለት ነው። አዎ ስለዚህ ፖይንቱ ምንድነው ዲሲፕሊን ሆኖ አይደለም እነሱም ማለት ነው፣ ግን ፕሬሸራይዝ ተደርጎ ከበስተጀርባቸው ኃይል አለ ማለት ነው። ያንን ኃይል ፈርተው በእኛ ሀገር እንደምታስታውሰው የቅርብ ጊዜ ትውስታችን ቤልት ማረግ ሴፍቲ ቤልት ማረግ ስትነዳ አልተለመደም ነበር አይደለ? ሹፌር ሆነ ከዛ ቅጣት ሲባል ሹፌሩ ማረግ ጀመረ። ከዛ ደግሞ አሁን ምን ተጀመረ ማለት ነው? ጋቢና የሚቀመጡ አካላት ምን ማረግ አለባቸው? ቤልቱ ማረግ አለባቸው። አዘርዋይስ ትቀጣለህ ሲባል ሰው አሁን ወደዚህ ውስጥ መጣና አይ ቲንክ አንዳንዴ ዲሲፕሊን እንደምንሆንበት መንገድ ህግ ሲጨመርበት ይመስለኛል። የህሊና ህግ ብቻ ሳይሆን እንደዚህ ፊዚካሊ የምናስተዳድርባቸው ህጎች ከበስተጀርባቸው ቅጣትን ሲያዝሉ እንደሱ ዲሲፕሊን ይሆናሉ። በርግጥ አንዳንድ የእምነት ሰዎች ፈጣሪ ዲሲፕሊን ሊያደርገን ፈልጎ ነው ብለው ደግሞ የሚያስቡ አካላት አሉ። በርግጥ ሊሆን ይችላል፣ እርግጠኛ ግን አይደለሁም እኔ። የሆነ ሆኖ ምንድነው ዲሲፕሊን መሆን ግን በጣም ኢምፖርታንት ነው። እኛ እንስሳ አይደለም፣ ሰዎች ነን። እናስባለን፣ እንመረምራለን፣ እንጠይቃለን። የሚያዋጣውን እና የማያዋጣውን ከመጀመሪያው ጀምሮ እናውቃለን ማለት ነው። ምክንያቱም ውጤት አይቀየርም፣ ምርጫ ነው የሚቀየረው። ስለዚህ የምናደርጋቸውን ነገሮች ስናደርግ ያዋጣል ወይስ ያዋጣል የሚሉትን ነገሮች ማሰብ መቻል አለብን ብዬ ነው የማስበውና ብዙ አካላት ምርምር ማድረግ አለባቸው በዚህ ኤሪያ ላይ ምን ማድረግስ አለብን ደግሞ የሚለው ነገር አብሮ መታሰብ አለበት ብዬ ነው የማስበው። ስለ ዲሲፕሊን በሚነሳበት ሰዓት ላይ በተለይ የወጣቶችን ባለፉትን ጊዜያቶች ሳስብ እንደዚህ መንገድ መዝጋቶቹን አንዳንድ ነገሮች ምናምን ሳስብ በአንድ ትልቅ ቴሌቪዥን እና ሬዲዮ ላይ ይመስለኛል ከሰጠሁት ቃለ መጠይቅ ውስጥ የማስታውሰው እንደ እስራኤል ወይንም ደግሞ እንደ ሌሎች ሀገራት የሚሊተሪ ወታደር ብትሆን ዲሲፕሊን ትሆናለህ ብዬ ነው የማስበው ማለት ነው። ማድረግ ያለብን ነገር ታረጋለህ፣ ማድረግ የሌለብን ነገር አታደርግምና ምናልባት ናሽናሊ እሱ ነገር ያስፈልገን ይሆንን ብዬ አንዳንዴ ያስባለሁ ማለት ነው። ዲሲፕሊንድ ለመሆን ማለት ነው የሰለጠነ አእምሮ ብቻ ሳይሆን የሰለጠነ ማንነት ስታንድ ባይ የሆነ ማንነት እንዲኖር ካስፈለገ በዚህ ውስጥ ማለፍ የሆነ ነገራችንን ቀርፎ የሚያሳልፍልን ነገር ያለ ይመስለኛል። አይኖቻችንን ይከፍታል ብዬ አስባለሁ። ሰውነታችንን እና አእምሮአችንን እንድናሰለጥን ሰማው የሚረዳን ይመስለኛልና እንደምታውቀው እንስሳቶች እንኳን ሰልጥነዋል እኮ በአሁን ሰዓት ላይ ማለት ነው። ስለዚህ እኛም አእምሮአችንን ማሰልጠን መቻል አለብን። ደግሞ ይሄ ለበጎ ነገር ነው እና መስማት አለብን። ትዕዛዝ መስማት ኢምፖርታንት ነው። እኛንም ሌሎቹንም እናተርፋለን ብዬ ነው የማስበው። መዘናጋቱ ብዙ ዋጋ ያስከፍለናል። መልካም ዮናስ፣ ወደ መጨረሻ ጥያቄ ይለፍ። ክቡር ጠቅላይ ሚኒስትሩም ክብርት ፕሬዝዳንቷም እንዲሁም የከተማችን ምክትል ከንቲባ ኢንጂነር ታከለ ኡማ አዳዲስ ፈጠራዎችን ጭምር እየጨመሩ ነው። ምክትል ከንቲባው የቫይረሱን ለመከላከል ከፍተኛ ጥረት የ24 ሰዓት ተግባርና እንቅስቃሴ ነው ያደረጉ የሚገኙት። ጠቅላይ ሚኒስትሩም ስጋት ውስጥ ገብተው ነው መግለጫ በተደጋጋሚ እየሰጡት የሚገኙና የነሱን የመሪዎቻችንን ፍላጎትና እምነት ስናይ ቫይረሱ እንዳይዛመት እያደረጉት ያለው ሰፊ ጥረት አለና በምን መልኩ እናግዛቸው? ከማህበረሰቡ ምንድነው የሚጠበቀው? መሪዎች እንዲህ አይነት መሪ በዚህ ወቅት ላይ መገኘቱ በጣም ጥሩ ነው። የተዘናጋ መሪ ቢሆንስ ምን ነበር የሚያስከፍለን? ነገር ግን በንቃት የህዝቦቻቸውን የሚመሩትን ህዝብ ደህንነትና ጤና ለመጠበቅ ከክቡር ጠቅላይ ሚኒስትሩ ጀምሮ በየደረጃ ያለው አመራር ጥረት እያደረገ ነው የሚገኘውና እንደ ማህበረሰብ እንደ ህዝብ ምንድነው ተገንዝበን ልንረዳቸው የሚገባ የሚለውን ሐሳብ ተከልሏል። ይሄ ጥያቄ ባይነሳ ፕሮግራሙ ጎዶሎ ነው የሚሆነው። ማድረግ ያለብን ነገሮች አሉ፣ ማድረግ የሌለብን ነገሮች አሉ። ቅድም እንደተጠቀሰው ክቡር ጠቅላይ ሚኒስትሩም ክብርት ፕሬዝዳንቷም ክቡራን ሚኒስትሮችም እንዲሁም ከተማችን ከንቲባ ኢንጂነር ታከለ እና ሌሎችም ታዋቂ ሰዎች እያደረጓቸው ያሉ ነገሮች አሉ። አሳስቧቸዋል። ልክ ነው፣ ሊያሳስባቸውም ይገባል። ህዝብ ከሌለ መሪ የለም። መሪ የሚኖረው ህዝብ ሲኖር። ስለዚህ
በአንድም በሌላ የምታገለግለው ህዝብ ደግሞ መኖር መቻል አለበት። ጤንነቱ የተጠበቀ መሆን መቻል አለበት። በዓለም ላይ የተከሰተ ክስተት ነው። ጥላውን አጥልቷል። ስለዚህ የሞት ድባብ ሊሸት ይችላል፣ ግን ማለፍ ይቻላል። እንዴት ነው ማለፍ ያለብን? ምን ማድረግ አለብን? እነሱ ማድረግ የሚችሉትን እያደረጉ ነው ብዬ ነው ማምነው ነኝ። ካሉበት ፖዚሽን አንፃር የሚጠበቅባቸው በርካታ ነገሮች ይኖራሉ። እነሱ ያደርጋሉ፣ ያደረጉም ነው ብዬ አስባለሁ። ግን እኛ ሌሎቻችንስ ምን ማድረግ አለብን ነው። እንግዲህ የክልል መስተዳድሮችም እኔ እንደማስበው የክልል መስተዳድራን ልክ እንደ መሪያቸው እና እንደ መሪያችን በየቴሌቪዥኑ ወጥተው ቢያስተምሩ ብዬ ነው የማስበው። በየማህበረሰቡ ውስጥ ሄደው ንቃተ ህሊና የማዳበርን ስራ ቢሰሩ መስራትም አለባቸው ብዬ አስባለሁ። ምንም እንኳን ተደራራቢ ስራዎች እንዳሉባቸው ጫናዎች እንዳሉባቸው ብረዳም ሌሎች ሚኒስትሮችም እንደዚሁ። ምክንያቱም ብዙ ጊዜ እለዋለሁ ጠቅላይ ሚኒስትሩ ናቸው ችግኝ ሲያጠጡ ነው ብዙ ጊዜ መመለከተው። ሚኒስትሮቹ ለምን አያጠጡም ብዬ ጠይቅ ነበር ማለት ነው። ለምንድነው ሚኒስትሮቹ ብቻ ሳይሆን የክልል መስተዳድራን ሲያጠጡ የማይታዩት? አያጠጡም ወይም አላጠጡም ማለት ሊሆን ይችላል ላይሆን ይችላል፣ ግን አናያቸው መታየት አለባቸው ብዬ አስባለሁ ማለት ነው። ሲያጸዱ የምንመለከታቸው እሳቸው ነው። ሌሎቹ ለምን አያደርጉም ብዬ የማስበው ማለት ነው። ከዛ በተዋረድ ደግሞ ሁላችንን እናደርጓለን ብዬ ስለማምን ማለት ነው። አሁን ጠቅላይ ሚኒስትሩ መግለጫ እያወጡ እየተናገሩ ንቃተ ህሊና እየፈጠሩ ምናምን ነው። በጣም ደስ ይላል። ኮንሰርናቸውን ይነግርሃል። የሆነ የምታየው ነገር ምናምን አለ። ሌሎቹም ልክ እሱን ተከትለው ማድረግ መቻል አለባቸው በየደረጃቸው ብዬ ነው የማስበው። ሌሎቻችን ምን ማድረግ አለብን? ሌሎቻችን ማስተማር የምንችል ማስተማር አለብን። የአርት ባለሙያዎች ሙያቸውን ተጠቅመው ፊልም ሊሆን ይችላል፣ ማስታወቂያ ሊሆን ይችላል፣ ቲያትር ሊሆን ይችላል። ትንንሽ እና አጭርና ብዙ ሰው የሌለበት በጣም ጥቂት ሊሆን ይችላል። እሱም በማድረግ ሌሎቻችን ምን ማድረግ አለብን? አሁን የሰርግ ወቅት ነው። ሰርግ ባለማድረግ ራሳችንንም ሌሎቻችንን መታደግ መቻል አለብን። ማዕድ በምንቆርስበት ሰዓት ላይ ብዙ ጊዜ እኛ ነገር እጅብታን ስላለው ማለት ነው፣ ወይንም ደግሞ በጋራ ስለሆነ የጋርዮሽ ነገር የሚለው ነገር ስላለ ማለት ነው፣ በቡድን የሚለው ነገር በደቦ የሚለው ነገር ስላለ እሱን ብንቀንሰው ይሄ ጊዜ እስከሚያልፍ ማለት ነው። ስለዚህ የምግብ ስርዓቶቻችን ለየብቻችን ምግባችንን ብንበላ፣ ቡና ስንጠጣ እና ቡና ስናዘጋጅ ጥንቃቄ በተሞላበት ቢሆን፣ ከጎረቤት ጋር የሚኖረን ግንኙነት በጥንቃቄ ቢሆን፣ ወደ ሱፐርማርኬት ወይም ወደ ገበያ ቦታ ስንሄድ በጥንቃቄ ቢሆን፣ የሃይማኖት መምህራን የሚነግሩን ነገር ብንሰማ፣ መንግስት የሚለውን ነገር ብንሰማ፣ የጤና ባለሙያዎች የሚነግሩን ነገር ብንሰማ፣ ብንታዘዝ፣ ብናደርገው ብዬ ነው የማስበው። የጤና ባለሙያዎቻችን ዋጋ እየከፈሉ ነው፣ ዋጋም ሊከፍሉ ነው የተዘጋጁትና አትሊስት እነሱም ቤተሰብ አላቸው፣ ህይወት አላቸው እነሱም እና ለነሱም ብናስብላቸው አርጎ የተባለውን ነገር ማድረግ አታርጎ የተባለውን ደግሞ አለማድረግ መቻል አለብን ብዬ ነው የማስበው። አርቲስቶቻችን እውቅና ህዝብ ሲኖር፣ ስለዚህ የታወቁበት ህዝብ እንዲጠፋ መፈለግ የለባቸው። ብዙ ጊዜ ህዝብ ሊሳሳት ይችላል። በታሪክ መካከልም እንደዛ ሆኖ ያውቅ። ስለዚህ በየአደባባዩ ላይ ወጥተው ማስተማር አለባቸው። እርዳታ በሚባልበት ሰዓት ላይ ጥቂት አርቲስቶች ወይንም ጥቂት ዘፋኞች ሲሰጡ ነው የምትመለከተው። ሌሎቹ ስለምን ነው የማይሰጡት ብለህ መጠየቅ መቻል አለብህ። ስለሌላቸው ነው አይመስለኝም። አንዳንዶቹ እያላቸው ዝም ብሎ ሊሆን ይችላል። ስለዚህ ስላለህ አይደል የምትሰጠው፣ ልብህን ነው የምትሰጠው። ልቡናቸው እና ልባቸው ማፍሰስ ቢችሉ የምንቆረስበት ህይወት ነው አሁን የሚያስፈልገው፣ ለሌላው የምናስብበት ሰዓት። ትናንት ክቡር ጠቅላይ ሚኒስትሩ እንደተናገሩት ቢያንስ አንድ ቤተሰብ ሌላኛውን ቤተሰብ ወይም ሌላ አንድ ሰው ሊመግብ የሚችልበትን አይነት ዝግጅት ማድረግ አለበት ብለዋል። አይ ቲንክ እንደሱ መሆን መቻል አለበት። እኔ ለአንድ ሰው አየህ፣ አንተ ደግሞ ለአንድ ሰው፣ ሌላኛው ደግሞ ለአንድ ሰው፣ ድር ቢያብር አንበሳ ያስር እንደሚባለው ማለት ነው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ግን ጌጡ ነው። አየህ፣ ለኔ አንተ ኩራቴም ሽልማቴም ነህ ብዬ ማስብ ከሆነ እኔ የምኖረው አንተ እስካለ ድረስ ነው። ያንተ ሰላም የኔ ሰላም ነው። አንተ ሰላም ስትሆን ነው እኔ ሰላም የምሆነው። አየህ፣ እኔ ደህና የምሆነው አንተ ደህና ስትሆን ነው። ስለዚህ ስላንተ ያገባኛል፣ ይመለከተኛል። እኔ እኮ ያንተ ጠባቂ ነኝ፣ አንተም ደግሞ የኔ ጠባቂ ነህ ብዬ መቆረስ አለብን። እንግዲህ የሃይማኖት ህዝብ ነን፣ የሃይማኖት ማህበረሰብ ምናምን ተብሏል። ልክ ነው። ሃይማኖት በስራ የሚገለጥ አየህ፣
በድርጊት የሚገለጥ ነው። በቅዱስ ቁርአንም ላይ ያሉ አስተምሮቶች እንደሚናገሩት በመጽሐፍ ቅዱስ ውስጥም ያሉ አስተምሮቶች እንደሚናገሩት የቤተክርስቲያንም ታሪክ በግልጽ እንደሚናገረው አባቶቻችን ለሌሎቹ ነው የኖሩት ማለት ነው። ለራሳቸው አይደለም ያካበቱት። ዓለም አልተገባጃቸውም ተብሎ እንደተጻፈ ማለት ነው። በዱር በገደል በዋሻ ተቀበዘበዙ። አየ ምንም ነገር አላከማቹም። ለኔ የሚል ነገር አልነበራቸውም። ለኛ የሚል ነገር የነበራቸውና የሚቆረስ ህይወታችንን የምናሳይበት ሃይማኖታችንን በተግባር የምንገልጥበት ትክክለኛው ሰዓት ነው ብዬ ነው የማስበው ነው የምንፈተንበት። አየ ወርቅ በእሳት እንደሚያልፍ ከዛ በኋላ ከወጣ በኋላ ወርቅ መሆኑ እንደሚታወቀው እንዲሁ ኢትዮጵያዊነታችን በኮሮና ቫይረስ ይለካል፣ ቼክ ይደረጋል ብዬ ነው የማስበው። ስለዚህ ሁልጊዜም ክርስትናም ሆነ እምነቶቻችን ይፈተናሉ ማለት ነው። ሶ በሚያልፉበት ጎዳና ውስጥ አንድም ይጠብቃሉ አንድም ይጠነክራሉ ማለት ነው። አሁን የምንጠብቅበትም የምንጠነክርበትም ጊዜ ነው ብዬ ነው የማስበውና እያንዳንዱ የህብረተሰብ ክፍል ጥንቃቄ ማድረግ መቻል አለበት። እኔ ራሴ መጠንቀቅ አለብኝ። እጄን መታጠብ አለብኝ። ንክኪ መቀነስ መቻል አለብኝ። ሳስልም ሆነ ሳስነጥስ ጥንቃቄ ማድረግ መቻል አለብኝ። በተቻለ መጠን ከቤት ባለመውጣት ቤት ውስጥ ስራዎችን መስራት ይኖርብኛል።